በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ጤና ይስጥልኝ። ከአውደ ጥናት ዘግዕዝ ነው። አምላካችን እግዚአብሔር እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ። እንግዲህ ባለፈው ሳምንት የግዕዝን ተከታታይ ትምህርት ጀምሬ ስለ ግዕዝ መግቢያ ተነጋግረናል እና በየሳምንቱ ልካለሁ ብዬ ቃል ገብቼ ነበረ። አሁንም በዚያው መሰረት ዛሬ ስለ ፊደላት መግቢያ እንማራለን። እንግዲህ የግዕዝን ቋንቋ መግቢያ አይተናል። አሁን ደግሞ የግዕዝን ፊደላት እናያለን ማለት ነው፣ በአጠቃላይ ፊደሎቻችን። ስለዚህ ዛሬ የምናየው የፊደላትን ታሪክ ነው። ስለዚህ እንደ መግቢያ እናያለን። የሚቀጥለው ደግሞ የፊደልን ትምህርት በቀጥታ እንጀምራለን ማለት ነው። አምላካችን እግዚአብሔር ማስተዋሉን ያድለን። ባለፈውም እንደተናገርኩት ቪዲዮውን ለሁሉም እንዲዳረስ ላይክ፣ ሸር እና ሰብስክራይብ አድርጉ። ከዚያ በሚለቀቅ ጊዜ ይደርሳችኋል ማለት ነው። አውደ ጥናትን መርዳት የምትፈልጉም ጆይን የሚለውን በመጫን መርዳት ትችላላችሁ። ቋሚ ትምህርት ነው የሚሰጠው ማለት ነው። ከዚያ ውጭ እንግዲህ አውደ ጥናት ዘትምህርት፣ አውደ ጥናት የሚባሉ የተለያዩ ብዙ ቻናሎች ናቸው ያሉኝ። ነፃ ትምህርት ነው። በተለይ አውደ ጥናት ዘትምህርት የሚለው ማነው አውደ ትምህርት የሚለው የቃል ትምህርት ነው። ከዘወትር ጸሎት ጀምሮ እስከ መልክአ ማርያም፣ መልክአ ኢየሱስ፣ ከዚያም ዳዊት፣ የተለያዩ ትምህርቶች ይሰጣሉ። መሰረታዊ መማሪያ ቦታ ነው። ሌላ አይነት ትምህርት በዚህ አይለቀቅም። ስለዚህ ያንንም ሰብስክራይብ በማድረግ መከታተል ትችላላችሁ ማለት ነው። ሌላው መጽሐፍቶችን ከመጽሐፍ ቅዱስ ጋር የተዋወቁ ልሳነ ግዕዝ፣ የጋራ ቋንቋችን የሚባሉትና ሌሎችም ብዙ መጽሐፍት አሉኝ። በአማዞን ላይ ይሸጣሉ። ከአማዞን መግዛት የምትፈልጉ መግዛት ትችላላችሁ። ካልሆነም ከኔ ጋር መግዛት ትችላላችሁ ማለት ነው። እሺ፣ እንግዲህ ቀጥታ ወደ ትምህርታችን እንሄዳለን። ዛሬ የምንማረው ስለ ፊደል መግቢያ ነው። በመጀመሪያ ፊደል ምን ማለት ነው? ስያሜውን እናያለን። ስለዚህ ፊደል ቃሉ የግዕዝ ቃል ነው። ፈደለ ጻፈ ከሚለው ፊደል ይወጣል። ፊደል ጽሑፍ ማለት ነው እና ነገር ግን ተለምዶ ፊደል በግዕዝም በአማርኛም ፊደል ይባላል። ስለዚህ አንድ ነጠላ ፊደል፣ አንድ ነጠላ ቃል ለምሳሌ ሀ ወይም ለ ፊደል ተብሎ ይጠራል። ሆሄ ተብሎ ይጠራል። ቀለም ተብሎ ይጠራል። ስለዚህ አንድ ነጠላ ፊደል ሶስት መጠሪያዎች አሉት ማለት ነው፣ መሰረታዊያን መጠሪያዎች። ከዚያ በላይም አሉ። ነገር ግን እነዚህ ዋና ዋናዎቹ ናቸው። ፊደል በቁሙ ፊደል ይባላል። በግዕዝም በአማርኛም። በአማርኛ ቀጥታ ሲተረጎም ጽሑፍ ማለት ነው። ቀለም ማለትም ፊደል ማለት ነው። በተለይ በቤተ ክህነት አካባቢ ቀለም ፊደል መሆኑን የምናውቀው በቤተ ክህነት አካባቢ ሰዎች ሲያወሩ ሲናገሩ ከሰማን ቀለም ማለት ፊደል ማለት ነው። ሆሄም ፊደል ማለት ነው። ከዚያም አልፎ ምልክት ፊደል ማለት ነው። ቁጥርም ፊደል ይሆናል። ምክንያቱም እያንዳንዱ ፊደል የሚተካው ቁጥር አለ። እንደገና ደግሞ ምልክት ነው። ለምሳሌ ሀ የሀን ቅርጽ የያዘ ምልክት ነው። ስሙን ሀ ብለን የምንጠራው ምልክት ነው ማለት ነው። ስለዚህ ፊደል፣ ሆሄ፣ ቀለም፣ ምልክት፣ ቁጥር ተብሎ ሁሉ ይጠራል። ነገር ግን መሰረታዊ ዋና ዋናዎቹ መጠሪያዎቹ ፊደል፣ ሆሄ፣ ቀለም የሚሉት ናቸው። ስለዚህ ስያሜያቸውን ባጭሩ እንደዚህ ካየን አሁን ወደ ታሪካዊ አመጣጣቸውን እንሄዳለን። ጽሑፉን ሸር አደርግላችኋለሁ። ከዚያ በኋላ እንነጋገራለን ማለት ነው። ጽሑፉን እያየን የፊደላት ታሪክ ይባላል ርዕሱ፣ የፊደላት ታሪክ። ምክንያቱም የፊደልን አመጣጥ
ወይም ታሪክ ነው የምንማረው። ፊደል በመጀመሪያ ፊደል ስያሜውን አይተናል። ይዘቱ ደግሞ ፊደል ማለት የማይታየውን የሥነ ፍጥረት ሐሳብና ስሜት ወይም ፍላጎት ቀርጾና አጉልቶ የሚያሳይ ወይንም የሚያሰማ ምልክታዊ መሳሪያ ነው። ስለዚህ የምናስበውን በዓለም ላይ ያሉትን ነገሮች ሁሉ ቀርጾ የሚያሳየን ወይም የሚያሰማን ድምፅ እንዲኖራቸው በስም እንድንጠራቸው የሚያደርግ ምልክታዊ መሳሪያ ነው። አለቃ ኪዳነ ወልድ ክፍሌ በደንብ ገልጸውታል። በሌሎች መጽሐፍት አለ። ስለዚህ የማይታየውን የሥነ ፍጥረት ሐሳብና ስሜት ፍላጎት ቀርጾና አጉልቶ የሚያሳይ ወይንም የሚያሰማ ምልክታዊ መሳሪያ። ያለ ፊደል ቃል አይፈጠርም። ያለ ቃል ቃላት አይፈጠሩም። አረፍተ ነገራት አይፈጠሩም። መጽሐፍት የሉም። ስለዚህ የእያንዳንዱን በዓለም ላይ ያለውን ነገር ሁሉ የምናይበት፣ የምንገልጽበት፣ የምናጎላበት መሳሪያ ነው ማለት ነው ፊደል። የፊደላት ስያሜና ትርጉም በመግቢያ አይተናል። ፊደላት ፊደል፣ ሆሄ፣ ቀለም ተብለው በሶስት አበይት ስሞች ይጠራሉ። ለምሳሌ ምንድን ነው ብላችሁ ፊደል ማለት ትችላላችሁ፣ ቀለም ማለት ትችላላችሁ፣ ሆሄ ማለት ትችላላችሁ። ከዚያም አልፎ ምልክት ወይም ቁጥር ማለት ትችላላችሁ። ምክንያቱም ለምሳሌ የሃ ቁጥር ስንት እንደሆነ፣ የለ ቁጥር ስንት እንደሆነ እያንዳንዱ የሚተካው ቁጥር አለ። ወደፊት እናየዋለን። ለዚህም ነው ቁጥር ተብሎ የሚጠራው። ቀጥሎ ያለው የፊደላት ግኝት ነው። የፊደላት ግኝት ስንል ፊደላት እንዴት ተፈለሰፉ፣ እንዴት ተገኙ፣ ማን ጻፋቸው የሚለው ነው። በእምነታችን መሰረት ፊደላት የተገኙት ከእግዚአብሔር ነው። በእምነታችን መሰረት ፊደላት የተገኙት ከእግዚአብሔር ነው። ትንታኔውንም በእምነታችን ፊደላት የተገኙት ወይም የተሰጡት ከእግዚአብሔር ሲሆን እግዚአብሔር በ435 ቅድመ ክርስቶስ ተወልዶ የእግዚአብሔር ወዳጅ በነበረው በሦስተኛው ትውልድ ወይም የአዳም የልጅ ልጅ በሄኖስ አማካኝነት ተሰጥቶ ከትውልድ ወደ ትውልድ እንደተላለፈ ይታመናል። እንግዲህ ሄኖስ የሚባለው የአዳም ሦስተኛ ትውልድ ነው። ሴት የሚባለው አንዱ የአዳም ልጅ ነው። ስለዚህ ሴት የሚባለው የአዳም ልጅ ሄኖስን ወለደ። አዳም፣ ሴት፣ ሄኖስ። ለዚህ ነው ሦስተኛ ትውልድ የሚባለው። ትውልድ የሚቆጠረው በዚህ አይነት ነው። ስለዚህ ለሄኖስ እግዚአብሔር በጸፍጸፈ ሰማይ ወይም በሰማይ ሰሌዳ ፊደላትን ቀርጾ አሳየው። ሄኖስ ደግሞ በእግዚአብሔር መንፈስ እየተመራ እግዚአብሔር ገልጦለት በሰማይ ሰሌዳ ያያቸውን ፊደላት በአእምሮው ቀርጾ አጥንቶ ከትውልድ ወደ ትውልድ አስተላለፋቸው ማለት ነው። ዘመኑ አዳምና ሔዋን ከገነት የወጡበት ዘመን ነው። ስለዚህ ለሦስተኛው ትውልድ ለሴት ልጅ፣ ሴት የሚባለው የአዳም ልጅ ነው፣ ለሄኖስ በሰማይ ሰሌዳ ላይ ጽፎ እንዳሳየውና ሄኖስም በቃሉ አጥንቶ ለትውልድ እንዳቆየልን የታሪክ መጽሐፍት ይናገራሉ። የኪዳነ ወልድ ክፍሌ መጽሐፍ አንዱ በሰፊው ስለዚህ የሚናገር መጽሐፍ ነው። በአጠቃላይ መልኩ ግን ታሪኩን የውጭ ዜጎች እንደሚቀበሉት በአውደ ጥናት ዘግዕዝ በተጨባጭ በቪዲዮ አሳይቻለሁ። ፈረንጆች ስለ ግዕዝ ፊደላት፣ ስለ ግዕዝ ቋንቋ፣ የግዕዝ ቋንቋ የአዳምና የሔዋን ቋንቋ መሆኑን ያምናሉ።
ስለዚህ በአውደ ጥናት ዘግዕዝ አንድ ፍሎሪዳ የሚኖር ነጭ ነው እና ግዕዝን የሚያጠና ነው። ስለ ግዕዝ ጥናት የሚያካሂድ ነው። የመጽሐፈ ሄኖክ በእጁ ይገኛል። እንዲያውም ኮፒ ልኮልኝ ነበረ እና እሱን ኢንተርቪው አድርጌው በአውደ ጥናት ዘግዕዝ ፖስት አድርጌዋለሁ እና ይሄ በዓለም አቀፍ ደረጃ የታመነ ነው። እንዲያው ሰውየው ለምሳሌ አብርሃም ግዕዝ ይናገር እንደነበረ ወደ ግብፅ ወርዶ ግዕዝ በመናገር ብዙ ሰዎች እንዳሳመነ፣ ሙሴም እንደዚያው ይህን ሁሉ በደንብ አድርጎ ሲያብራራ ትሰሙታላችሁ። ምናልባት ቪዲዮውን ሸር ላደርግላችሁ እችላለሁ። ስለዚህ ታሪኩ በእኛ ብቻ የሚቀር ሳይሆን በዓለም አቀፍ ደረጃ ተቀባይነት ያለው ታሪክ ነው ማለቴ ነው። ሄኖስ ከእግዚአብሔር የተቀበላቸው 22 ፊደላት ሲሆኑ እነዚህም የ22ቱ ስነ ፍጥረታት ምሳሌዎች ናቸው። ልብ አድርጉ። አሁን እዚህ ላይ እግዚአብሔር ለሄኖስ የሰጠው 22 ፊደላት ናቸው። ስለዚህ የኛ 26 ናቸው የግዕዝ ፊደላት። ለምን 22 ፊደላት ሆኑ? እንዴት ከእግዚአብሔር ተቀበልናቸው ለማለት 22 ፊደላት ሊኖረን አይገባም ወይ የሚለውን እናያለን ወደፊት። ስለዚህ 22 ፊደላት ናቸው ከእግዚአብሔር የተቀበላቸው። እነሱም በመዝሙረ ዳዊት መዝሙር 118 እስከ 19 ያሉት ናቸው። እነዚህ 22 ፊደላት የዕብራይስጥ ፊደላት ናቸው እየተባለ ነው በእኛ ሊቃውንት ሳይቀር የሚነገረው። ግን የዕብራይስጥ ናቸው የሚል በመጽሐፍ ቅዱስ ውስጥ የለም። ስማቸውንም በደንብ ብታዩ ከግዕዝ ፊደላት ጋር ተመሳሳይ ናቸው። ለምን እንዲህ እንደሆነ እንነጋገራለን። በመዝሙረ ዳዊት ያሉት የዕብራይስጥ ናቸው እየተባለ ቢነገርም ቅሉ ነገር ግን የግዕዝ ፊደላት እንደሆኑ ይታመናል። ስማቸውም ከ22ቱ የግዕዝ ፊደላት ጋር ተመሳሳይ ነው። ከዚህ ላይ መረዳት ያለብን የግዕዝ ፊደላት በመጀመሪያ ከእግዚአብሔር ለሄኖስ ሲሰጡ 22 ነበሩ። ከጊዜ በኋላ የተጨመሩ ፊደላት ናቸው አሁን ፊደሎቻችንን ብዙ እንዲሆኑ ያደረጓቸው። አሁን ከ22ም ከ26ም አልፈዋል። እንዴት ነው 22 የነበሩት? አቆጣጠራቸው ብዙሃን ውሃና ሐመር ውሃ እንደ አንድ ፊደል ነበር የሚቆጠሩት። አንድ ፊደላት ናቸው። እንደገና ጸሎቱ ጸና፣ ፀሐዩ ጸ እንደ አንድ ፊደል ነበር የሚቆጠሩት። ሌላው ጰ እና ፐ የሚባሉት ፊደላት በዚያ ጊዜ አልነበሩም። በኋላ የተጨመሩ በአቡነ ሰላማ ጊዜ መጽሐፍት ሲተረጎሙ የአረብኛ እና የጽር፣ የቅብጥ፣ የግሪክ፣ የግብፅ ቃላትን ድምፅ ለመስጠት ሲባል የገቡ ናቸው እነዚህ ሁለት ፊደላት ጰና ፐ። ስለዚህ እነዚህ አራቱ ሲቀነሱ ከ26 ሲቀነስ 4 22 ይሆናል። እነዚህ ነበሩ የግዕዝ ፊደላት። አሁን ግን ከጊዜ በኋላ ብዙ ለውጥ ተደርጎባቸዋል። የተወሰኑት ለውጦች አውቀው የተደረጉ የታሪክ ሽሚያን መሰረት በማድረግ የተደረጉ እንደነበሩ ታሪክ ይናገራል ማለት ነው። ከጊዜ በኋላ ግን ከ22 ወደ 26 ከ26 ደግሞ ከዚያም በላይ ሆነዋል። አሁን ለምሳሌ ከግዕዝ ከካዕብ እስከ ሳብ ያሉት ፊደላት የተጨመሩት በኋላ ነው። እንደ ቨ የሚባለው ፊደል አሁን በቅርብ የተጨመረ ነው። አራቱ ህጹጻንም በኋላ የተጨመሩ ናቸው። የራብዕ ዲቃላዎች፣ የሳልስ ዲቃላዎች ወዘተ የሚባሉ ተጨምረዋል። እነዚህን ሁሉ አሁን ስለ ፊደል ስንማር ትምህርቱን ስንጀምር እያንዳንዳቸውን በተናጠል እናያቸዋለን ማለት ነው። የሆነው ነገር
እንግዲህ ልብ አድርጉ። የግዕዝ ፊደላት አንደኛ ከ22 ወደ 26 ከዚያም በላይ የሆኑበትን ምክንያት ነገርኳችሁ። ሁለተኛው ግን ዋናው በመዝሙረ ዳዊት ያሉት የዕብራይስጥ ናቸው ተብሎ የሚነገርበት የግዕዝ አይደሉም የተባለበት ምክንያት ወደፊት የምናየው ነው። በመጀመሪያ ደረጃ ግዕዝ ከሴም ቋንቋዎች አንዱ ነው። የሴም ቋንቋዎች የሚባሉት አረብኛ፣ ዕብራይስጥ፣ አራማይክ፣ ግዕዝ፣ አማርኛ ወዘተ የሚባሉት ናቸው የሴም ቋንቋዎች የሚባሉት። የሴም ቋንቋዎች ባህል ወይም የአነባበብ ዘዴ ከቀኝ ወደ ግራ የሚሄድ ነው። ከቀኝ ጀምሮ ወደ ግራ ነው የሚነበበው። እንደኛ እንዳሁኑ ከግራ ወደ ቀኝ አይደለም የሚነበበው። ይህም ግዕዝ በመጀመሪያ የሚነበበው የነበረው ልክ የሴም ቋንቋ እንደመሆኑ መጠን ከቀኝ ወደ ግራ ነው የሚነበበው፣ እንደ ዕብራይስጥ፣ እንደ አረብኛ። እንደገና ፊደሎቻችን የግዕዝ ፊደላት የሚጀምረው በአ ነበረ። ምክንያቱም የሴም ቋንቋዎች የሚጀምሩት ማንኛውም ቋንቋ አክቹዋሊ በዓለም ያሉት ቋንቋዎች በተለይ የሴም ቋንቋዎች የሚጀምሩት በአ ነው። በአልፋ፣ አሌፍ ወዘተ። ስሙ ከቋንቋ ወደ ቋንቋ ሲቀያየር አ፣ አልፋ፣ አሌፍ ይሄ ማለት አ ነው። ስለዚህ ምንድን ነው የተደረገው? በመዝሙረ ዳዊት ያሉት የግዕዝ ፊደላት አይደሉም ለማለት አንደኛ የግዕዝ ቋንቋንና የግዕዝ ፊደላትን ከሴም ቋንቋዎች ለማስወጣትና ታሪክን ለመሻማት ከቀኝ ወደ ግራ ይነበብ የነበረውን ከግራ ወደ ቀኝ እንዲሆን፣ በአ ይጀምር የነበረውን በሐሌታ ውሃ እንዲጀምር ተደረገ ማለት ነው። ይሄ ማለት እንግዲህ ከውጭ ዜጎች መጥተው ይህን ቀያየሩት ማለት አይደለም። በዚያ ጊዜ ከነበሩት ሊቃውንት ጋር ተባብረው ዘመድ መስለው አስተካካይ መስለውም ሊሆን ይችላል ቀይረውታል። ለምንድን ነው የተቀየረው? ያገኘሁት ጽሑፍ የለም ከዚህ ከተናገርኩት የተለየ በቂ ምክንያት ማለት ነው። በቂ ምክንያት ያለው ሰው ትምህርት ስለሆነ የምንማረው በአስተያየት መስጫ ላይ ማስቀመጥ ትችላላችሁ። ስለዚህ አሁን በመዝሙረ ዳዊት ያሉት የኛ ናቸው እንዳንል የኛ ቋንቋ ከሴም ቋንቋ ባህልና የአሰራር ስልት ወጥቷል። ስለዚህ ይሄ ነው ያለው የታሪክ ሽሚያ ያልኩት በመግቢያ የታሪክ ሽሚያ ብዬ የገለጽኩት ይሄ ነው። ምንም ምክንያት ሊኖር አይችልም። ከነበረበት ከግራ ወደ ቀኝ ከቀኝ ወደ ግራ ቢነበብ የሚቀየርበት ምክንያት የለም። በነበረው ለምን አልቀጠለም? አበገደ የሚባለው ደግሞ ሌላው አጀማመር ነው። ለምን ወደ ሐሌታ ውሃ ተቀየረ? እና ለኛ ያመጣልን ያተረፈልን መልካም ነገር አለ ወይ ነው ጥያቄ። ስለዚህ ባጭሩ የፊደላት ታሪክ ይህንን ይመስላል። ባጭሩ የፊደላት ስያሜና ትርጉም፣ የፊደላት ታሪካዊ አመጣጥ፣ ማን ፈለሰፋቸው፣ ከየት ተገኙ፣ ማን ጻፋቸው የሚለው ማለት ነው። እንግዲህ ስለ ትምህርቱ በሚቀጥለው ነው የምንማረው። ለዛሬ ግን እዚህ ላይ ይበቃናል። አስተያየት ስጡ፣ ጥያቄ ጠይቁ። ቁም ነገሩን እንድትጨብጡ ቁም ነገሩን እንድታውቁ ለማድረግ የፊደላት ስያሜ መሰረታዊ ስያሜዎች ወይም አበይት ስያሜዎች 3 ናቸው። ፊደል፣ ሆሄ እና ቀለም። ከዚያ ውጭ ጥቅሙን መሰረት በማድረግ ምልክት ተብለው ይጠራሉ፣ ቁጥር ተብለው ይጠራሉ። ቁጥርም የሚተኩት ነገር ስላለ
በመዝሙረ ዳዊት 118 ያሉት 22ቱ ፊደላት የግዕዝ ፊደላት እንደሆኑ፣ ምክንያቱም ስማቸውን ብታዩ የቋንቋ የድምፅ ልዩነት ማለትም የአባባል ለምሳሌ ቤት በምንለውን እኛ እነሱ ቤት ብለው ይጠሩታል። የምንለውን ደግሞ አሌፍ ይሉታል። ስለዚህ ያ ካልሆነ በስተቀር እያንዳንዱ የግዕዝን ፊደላት ድምፅ ነው የያዘው። መጀመሪያም ፊደሎቻችን 22 ነበሩ። በመጽሐፍ ቅዱስም ሆነ በሌላ ታሪክ እነዚያ የግዕዝ አይደሉም የሚል የለም። እንዲሁ በቃል የዕብራይስጥ ናቸው ሲባል ነው የምንሰማው። የተጻፈ ነገር ካለ ልታሳዩን ትችላላችሁ ማለት ነው። ይህን ትይዛላችሁ። ከዚያ በኋላ ያለው እንግዲህ የፊደላት ትምህርት ነው። የሚቀጥለው ሳምንት የፊደላትን ትምህርት እናያለን። እስካሁን ያየነው የግዕዝን ስያሜና ትርጉም እንዲሁም ታሪካዊ አመጣጥ ባጭሩ ነው። እነዚህን እናንተ በደንብ መሰረታዊ የምትሏቸውን ሁሉንም የተናገርኩትን ሁሉ አንድ አስተማሪ የሚናገረውን ሁሉ 100% መያዝ አንችልም። መሰረታዊ ነጥቦቹን መያዝ አለብን። ትልቁ ነገር ደግሞ መጠየቅ፣ አስተያየት መስጠት ነው እና ሼር፣ ላይክ እና ሰብስክራይብ አድርጉ። አምላካችን እግዚአብሔር የተማርነውን በልቡናችን ይጻፍልን። ከአውደ ጥናት ዘግዕዝ መልካም ጊዜ